በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድንግልናቸውን ያፈረሱ ተጋቢዎች ሊያደርጓቸው የማይገቡ ነገሮች። በሀገራችን የጋብቻ ባህሎች መሰረቱ ሃይማኖታዊ መሆናቸውን ብዙ ሰው አያውቅም። በመሆኑም በማወቅም ሆነ ባለማወቅ ይህ የጋብቻ ስርዓት ከስርዓት እየወጣና መሰረቱን እየለቀቀ መጥቷል። በተለይ በቅርብ ጊዜ እየታየ ያለ ታዋቂ ሰዎች ቤተክርስቲያንን ታከው እየፈጸሙት ያለው ህገወጥ ተግባር መሆኑን ሊያውቁት ይገባል በማለት ይህንን አጭር ትምህርት ማሳወቅ አስፈላጊ ሆኗል። በቤተክርስቲያናችን ህግ መሰረት ድንግልናቸውን ያልጠበቁ ወይም የተፋቱ ሊያገቡ ቢፈልጉ ማድረግ የማይገባቸው ወይም ቢያደርጉት ኃጢአት የሚሆኑባቸው ነገሮች የሚከተሉት ናቸው። አንደኛ፣ ሽምግልና ወይም ማጫ። ሽምግልና ወይም ማጫ የሚላከው ድንግልናዋን ለጠበቀች ሴት ብቻ ነው። ይህም እናትና አባቷ 21 ዓመት እስኪሞላት ድረስ ሽምግልና ለቤተሰቦቿ መላክ ተገቢ ነው። ሁለተኛ፣ ጥሎሽ። ጥሎሽ ድንግልናዋን ለጠበቀች ሴት ብቻ ለሷና ለቤተሰቦቿ የሚሰጥ ነው። ፍትሐ ነገሥት አንቀጽ 24 ስለ ጥሎሽ ሥርዓት በሰፊው ያብራራል። ሶስተኛ፣ ንስሐ። ንስሐ ሳይገቡ ሁለተኛ ወይም ሶስተኛ ጋብቻ ማድረግ አይቻልም። ይህንን ካላደረጉ ከአንድ በላይ ሰው አግብቶ እንደመኖር ይቆጠራል። አራተኛ፣ ሰርግ። ሰርግ ድንግልናዋን ያልጠበቀች ወይም ያልጠበቀ የሰርግ ስነ ስርዓት በቤተ ክርስቲያንም ሆነ በማንኛውም ቦታ መፈጸም የተከለከለ ነው። ይህም ዝሙትን እንደማስፋፋት ይቆጠራል። ሰርግ የሚሰረገው ድንግልናቸውን ወይም ሕጋቸውን ለጠበቁ ለክብራቸው የሚመጥን ሥርዓት ነው። አንዳቸው እንኳን ድንግል ቢሆኑ በአንድ ካህን ፊት ብቻ ሕዝብ ሳይሰበስቡ ጋብቻቸውን ሊፈጽሙ ይችላሉ እንጂ ሕዝብ ሰብስበው ሊፈጽሙት አይገባም። አራተኛ፣ ተክሊል። ሁለቱም ድንግልናቸውን ለጠበቁ ሙሽሮች ብቻ የሚደረግ ሥርዓት ነው። ፍትሐ ነገሥት ጋብቻን ከፍትሐዊ ሥጋዊ እንጂ ከፍትህ መንፈሳዊ ጋር አንድ ላይ አላኖሩትም። ምክንያቱም ጋብቻ መንፈሳዊ አይደለም። አሁን ሰዎች መንፈሳዊ ጋብቻ እያሉ ሲናገሩ ይሰማል። ይህ ግን ትክክል አይደለም። ጋብቻ ከዝሙት ለመጠበቅ፣ ዘር ለመተካት፣ ለመረዳዳት የሚደረግ ነው። ድንግልናቸውን ያፈረሱ ወይም ሁለተኛና ሶስተኛ ጊዜ የሚጋቡ ሰዎች ጋብቻ ማድረግ የሚችሉት ንስሐ ገብተው በአንድ ካህን ፊት ድግስ አድርገው ሰዎች ሳይሰበሰቡ መጋባት ይችላሉ። እንግዲህ እዚህ ጉዳይ ላይ በሰፊው ወደፊት እንመጣበታለን። ግን ለዛሬው ደግሞ አጠር ባለ መልኩ እንደዚህ ፍንጭ ከሰጠናችሁ እስኪ በያላችሁበት አካባቢ የሚታወቁ እውነተኛ ሊቃውንቶችን አባቶቻችሁን ደግሞ እየጠየቃችሁ ትክክለኛውን እውነት ማረጋገጥ ትችላላችሁ። ቃለ ሕይወት ያሰማልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።